አልহামዱሊላህ ሰለላሁ ዐለይሂ ወሰለም እንደገና ተመልሰናል ወهم ينهون عنه وينأون عنه እነዚህ እንግዲህ ጥላቶች በአንድ በኩል ራሳቸው ከሐቅ ያወቁ ይርቃሉ እንደገና ደግሞ ሌላውን ተፈለክ መግባት ይችላል ብለው መንገድ መልቀቅ ሲገባቸው ለሌሎች እንቅፋት ሆነው ይከላከላሉ ይላል ማለት ነው። ይሄ ድርብርብ ገፍ ነውና በዚህ ምክንያት አላህ ስለተቆጣባቸው ልቦቻቸው ሐቅን እንዳይረዱ ዘጋነባቸው አይኖቻቸውንም አወርናቸው ይላል ማለት ነው። فلما زاغوا أزاغ الله እንዳለው ወይሁሊኩነ ኢላ አንፉሰሁም ማለት ወማ ይሁሊኩነ ኢላ አንፉሰሁም በዚህ ደባቸው ራሳቸውን እንጂ ማንንም አያጠፉም። በዛ አካሃዳቸው በሚፈጽሙት ግፍና በደል ተጎጁ እነሱ ናቸው ማለት ነው። ወማ ይሽዑሩን በዛ አድራጎታቸው ራሳቸውን በራሳቸው የሚጎዱ መሆናቸውን ግን አያውቁም። ቢያውቁ ኑሮ ባላደረጉት ነበር ማለት ነው። ወለው ተራ ኢዝ ወቂፉ አለ النار እና እንዲህ አይነት እንግዲህ ሸፍጥና ተንኮል ሲያራምዱ የቆዩ ሰዎች የውመል ቂያማ ሆኖ በጀሃነም አፋፍ ላይ በሚቆሙበት ጊዜ የሚያጋጥማቸውን ውርደትና ቅሌት ከወዲሁ ገልጬ ባሳይህና ባሳውቅህ ኑሮ ይላል። فقالوا يا ليتنا نرد እና ጀሃነም በይፋ ተከፍታ እያጓራች ደንበኞችን ስጡኝ እያለ በምትጮህበት ጊዜ እነሱ ዙሪያውን ተደርድረው ለመግባት በሚዘጋጁበት ጊዜ የሚያጋጥማቸውን ውጥንቅት ከወዲሁ ባሳይ ኑሮ ማንም ሰው ያን ነገር ሊያየው የሚችል ነገር አይደለም። በጣም ሰቅጣጭ ሁኔታ ነበረ የምታየው። ደግነቱ አላሳይም ያለ ወቅቱ ኢላላ አላህ Subhanahu Wa Ta'ala ያለይተና ኑረዱ ይላሉ። ያኔ እንግዲህ የሰሩት ግፍና ጥፋት ምን ያህል ከባድ መሆኑን ስለተረዱ በመሸው ሰዓት ምን ነው በዱንያ ላይ ያለን እንደዚህ በዚህ አይነት ስተት ውስጥ ባልገባን ኑሮ ዛሬ ጌታ ፍቃዱ ሆኖ ወደ ዱንያ ቢመልሰን ኑሮ ያን አይነት ጥፋት አንደግም ነበር እያሉ ሲምሉ ሲገዘቱ የሚያጋጥማቸውን ነገር ብታይ ኑሮ ይሰቀጥጥህ ነበር ይላል። ወላኑ ከذበ ቢአያት ረቢና አላህ አሁን ከዚህ መከራ ቢመልሰንና ወደ ዱንያ እንደገና እድል ቢሰጠን አቋም ለማስተካከል ትርጉ ብለን የጌታችንን አንቀጾች አናስተባብልም ነበር እያሉ ሲምሉ ሲገዘቱ ታገኛቸው ነበር ይላል። ወነኩነ ሚነል ሙእሚኒን እንዳውም ከአማኞቹ እንሆን ነበር እያሉ ከንቱ ምኞታቸውን ይደረድራሉ። ያ ነገር አሁን ገና ወቅቱ አልደረሰም አልተገለጠምና ምንም እንደማይሆን ይገምታሉ። ያን ነገር ግን አሁን ላንተ ባሳይህ ራሱ ማየት አትችልም። በጣም ሰው ታሰበው ተገመተው በላይ ሰቅጣጭ ነገር ነውና ማለቱ ነው። ያ ነገር እንደሚጠብቃቸው ባለማወቃቸው ይሄው እንደዚህ ይዘላብዳሉ ማለት ነው። ኋላ ግን አላህ Subhanahu Wa Ta'ala ያ ወቅቱ ደርሶ ይሄን ነገር በሚከስተውና በጀሃነም አፋፍ ተደርድረው መላእክቶቹ ትእዛዝ ነው የሚጠብቁት ግፏቸው ከጀርባ ተብለው እንደዚህ ተገምብረው ነው የሚወረወሩት። በዛ ሁኔታ ላይ ተንጠልጥለው ባሉበት ጊዜ ጌታን ይማጸናሉ እና ወደ ዱንያ የመመለስ እድል ይሰጠን የተወሰነ ፋታ ይሰጠንና አቋማችንን አስተካክለን ስህተታችንን አርመን እንንጣ እያሉ ይጮሃሉ ማለት ነው። ያኔ እምነት ጠቃሚ መሆኑን አሁን ተረዱት ማለት ነው። ሽርክና ኩፍር ደግሞ አደገኛ መሆኑን ከገነዘቡ ማለት ነው። እውነት ተልባቸው ነው አሁን እምነት የሚመኙት ብለህ ትጠይቅ ይሆናል ይላል። በል በዳለሁም ማካኑ ይخفون من قبل አለ እውነት ናፍቋቸው አይደለም አሁን መመለስ የሚፈልጉት ይላል። ግን የክህደቱ መዘዝ ምን ያህል እንደሆነ ስለታያቸው ከዚህ ማምለጫ መንገድ ፈልገው ነው እንመለስ የሚሉት። እምነትማ ቀርቦላቸው ያው ተፍተውታል አይፈልጉትም። አሁን ግን እምነት ናፍቋቸውና ጣፍጧቸው ሊቀላቀሉ ከልባቸው ሳይሆን ከዚህ ነገር የሚያድነው እምነት መሆኑን ስላወቁ ያን ነገር ብንመለስና አማይነን ብንል የምንድን መስሏቸው ነው። የጭንቀት ሩጫ ነው ማለቱ ነው። በልበዳለሁም ማካነው ይخفون من قبل በዱንያ ላይ እያሉ በልባቸው ሲደብቁትና ሲያምቁት የነበረው ተንኮልና ደባቸው ምን ያህል መዘዝ እንዲያስከተለባቸው ስለተገለጸላቸው ከዛ ተኻሩጅ ሊሆኑ ማምለጫ ሊፈልጉ ነው እንመለስ የሚሉት ይላል። ወለው ሩዱ ለአዱ ሊማኑ አኑ እንጂ አለበለዛ ከልባቸው ላለመሆኑ አሁን እኔ በጥያቄያቸው መሰረት ወደ ዱንያ በመልሳቸውና በሉ አቋማቸውን አስተካከሉ ብዬ እድል ብሰጣቸው እርግጠኛ ነኝ ለአዱ ይመለሱ ነበር ሊማኑ አኑ ወደ ተከለከሉበት ነገር። የለመደ ልማድ እንደሚባለው
አሁን ጥሩ ነው ያው ጀሃነምን አያችሁ አይደለም ታውን በኋላ ብትመለሱ እንደ አቋማችሁን ታስተካክላላችሁ እምነት ተቀበላላችሁ አዎን ብለው ተገዝተው ይመለሱና ወደ ዱንያ በመልሳቸው ቀጥታ ወደ ነበሩበት ነው ያ ነገር ኸያል ነው የሚሉት እንደገና ያው ሰው በቅጅቱ ያደገኛ ነገር ሲያይ እንደሚጨነቅ እንደዛ ተጨንቀን ነው እንጂ እውነት አይደለም ባክ በዛው በነበርንበት ሃይማኖት ብሎ ወደ ጣዖት አምልኮቱ ነው መልሶ የሚዘፈቀው ይላል ይሄንን ስለማቅ ነው እድሉንም አልሰጣቸው ወኢነሁም ለካዲቡን فيما يزعمون እና በሚጠይቁትና በሚመኙት ነገር እነሱ በእርግጥ እነግራለሁ ውሸታሞች ናቸው አሁን በመልሳቸውና በፈቅድላቸው ወደ ነበሩበት ኩፍራቸው ነው መልሰው የሚመጡት እንጂ በቃላቸው አይጸኑም ይላል ማለት ነው እንግዲህ አብሮ ያደገ ነገር ምን ያህል ሰውን እንደሚጣባ ያሳያል ማለት ነው ጀሃነምን በገሃድ አይተው ውጤቱን ከዛ እንደገና ፍቃድ ጠይቀው ተመልሰውም እንደገና እዛ ቢመለሱ ወደ ኩፍር ነው የሚመለሱት ብሎ አላህ መሰከረባቸው ለምን አንድ ሰው ከለመደው ሁሉ ጊዜ ያለመደው ሸር ኸይር መስሎ ነውና የሚታየው ማለት ነው ወቃሉ እንደገና በተጨማሪ ምን አሉ ኢንሂ ኢላ ሐያቱን ዱንያ ተነጭራሹ ባዕስን ለመካዲ ማለት ነው ነብዩንና ሪሳላውን መካዱ ሳይበቃቸው አቅል የሆነ ተፈጥሯዊ የሆነውን መረጃም ጭምር ሊጋፉት ምን አሉ ሰው ከሞተ በኋላ እንደገና ይነሳል በሁለተኛ ዙር ህይወቱ እንደገና በስራ ውጤቱ ወይ ለጀነት ወይ ለጀሃነም ይበቃል የሚለው መለኮታዊ መግለጫ ሲሰጣቸው ይሄንን ሲተቹ ምን አሉ ኢንል ሐያቱል መዝዑማ መሐመድ እንደገና ከህይወት በኋላ ሌላ ህይወት አለ እያለ የሚነግራችሁ ህይወት አሉ እኛ እንፈስርላችሁ አሉ ሙፈሲሮች ሆኑ ያቺ ህይወት የምትባለው እኮ አይደለችም ኢላ ሐያቱ ዱንያ ዛሬኛ ያለንባት ቅርቢቱ ህይወታችን እንጂ አሁን እናንተ መሐመድ ከሞት በኋላ ተነስታችሁ ጀነት ትገባላችሁ ሲሏችሁ የዋሆች እውነት አጥማችሁ እንደገና ስጋ ለብሶ ታድሶ ተነስታችሁ ጀነት ትገቡ መስሏችሁ ነው እንደዚህ ነው እንደ ተረዳው ይለዋል አይ ምስኪን እንደዚህ እኮ አይደለም ይላል ሸሆቹ ሲፈስሩት ማለት ነው እንደዚህ ሳይሆን እሱ እኮ ህይወት የሚላችሁ እዚሁ ዱንያ ላይ የምንፈራረቅባቸው የትውልድ ህይወትን ነው እሱ ሌላ አስመስሎ የሚነግራችሁ ይሏቸዋል እና ኢንሂ ኢላ ሐያቱን ዱንያ ማለት ነሙቱ ወነህያ ይላል ሌላው ላይ እኛን ሞታለን አጀላችን ካለቀ እኛ ከሞትን በኋላ ግን ልጆቻችን በእኛ እግር ተተክተው ይኖራሉ አይደለም ማለት ልጅ ያንተ አካል ክፋይ አይደለም አዎ ስለዚህ አንድ ትውልድ ሲሄድ ሌላ ትውልድ ተተክቶ ይኖራል ማለት እንጂ ራሱ የሞተው አስከሬን ተነስቶ ጀነት ይገባል ማለትማ ምን ሞኝ ነህ ይሄ እንዴት ይሆናል ትላለህ ብለው ደግሞ ያምታታሉ ይሄ ተራው ሰው እንግዲህ ተሽሎ እሱ ጠቢዒ ነው የተረዳው ትክክለኛውን ማለት ነው እነሱ ግን በደባ ያልሆነውን ነገር እንደገና ጠምዝዘው ህይወት አላችሁ የሚለው የዘላለማዊ ህይወት አላችሁ የሚለው እኮ የወለደ ሰው ቢሞትም አልሞተም እንደሚባለው ልጁን ተክቶ የሄደ ሰው ህይወት እንዳለ ይቆጠራል በሚለው ፈሊጥ ነው እንጂ እውነት ሙታን ይነሳል ማብላችሁ ከሆነ የተረዳችሁት ምን ያህል ጅሎች ናችሁ ብለው ያምታቷቸዋል ማለት ነው እንደዚህ የሚሉ እንግዲህ እምነት እንዳይቀበል ምን ያህል ጥረት እንደሚያደርጉ ሰዎች ማለት ነው ወማ ነህኑ ቢመዑሲን አለበለዛ እናንተ በቀጥታ እንደተረዳችሁትማ ያንተም የኔም ማስከሬን በስብሶ ተወደቀ አጥሙ ተበታተነ በኋላ እንደገና ተመልሰን ታዲሰን ብለህማ ከሆነ ይሄማ እርግጠኛ ነኝ አይሆንም ይሏቸዋል ማለት ነው ወለው ተራ ይዱቂፉ አላ ረቢሂም እነሱ እንደዚህ ብለው ይስበኩ እንጂ የውመል ቂያማ ሲሆን ግን ሁላቸውም ከያሉበት ተነስተው ፊት ለፊት ጌታቸው ፊት ለፍርድ ሲደረደሩ ብታይ ኑሮ የሚያጋጥማቸውን ነገር ለራአይታ አምረን ፈዚዓ በጣም ሰቅጣጭ የሆነ ነገር ታይ ነበረ ግን እነሱ ያ ነገር አይደርስም መስሏቸው አሁን ይዘላብዳሉ ያወናብዳሉ ያ ነገር ግን በገሃድ ሙታን አስከሬኑ ተነስቶ እንደገና ጌታ ፊት ይቀርባል ነው ምለው ይላል ያ ነገር ደግሞ ቢያውት ኑሮ እነሱ ሳይሆን አንተ ራስህ ብታየው ያ ነገር በጣም ይሰቀጥጥህና ያስደነግጥህ ነበረ قال أليس هذا بالحق الله ግን እንደዚህ ሲሰለቁና ሲቀልዱ የቆዩበትን ነገር በቃለ ምልልስ ያቀርብላቸዋል ማለት ነው አልነሳም ሲል የነበረው ያንዳንዱ ተነስቶ በወርዱ በቁመቱ ያንዳንዱ ሙሉ አካል ሆኖ ህይወት ተዘርቶበት ይቆምና ፊት ለፊት አላህ أليس هذا بالحق ይላል እናንተ በዱንያ ያያላችሁ ሰው ከሞተ በኋላ ቀጥተኛ መነሳት አይነሳም ትሉ ነበር ያንን የምታስቡ ካላችሁ ውሸት ነው ያላችሁ ታወናብዱ ነበር
አሁንስ ሙታን መነሳቱ ተረጋገጠላችሁ ይሄ እውነት አይደለም በላሁን አልተነሳሁም በለኛ ይልሃል ማለት ነው ያነ ግን መከራከር አይቻልም ማለት ነው ያንዳንዱ ከሞት በኋላ እንደተነሳ ራሱ ያየ ነው ይሄ ቃሉ በላ ወረቢና ይላሉ ሲረቱ እና በጌታችን ይሁንብን እቺ ማቆላመጫ ማባበያ ቃል ናት ጌታን አክባሪ ሆነው ወረቢና ወኡንቅሲሙ ቢረቢና አንተ በአንተ በጌታችን እንምላለን አሁንማ እውነቱ ተገለጠ ሙታን እንደሚነሳ አያጠራጥርም ይላሉ ማለት ነው እና በዚች እንግዲህ በአንዲት ቃል እምነታቸውን ሊገልጡ ነው ለጌታ አክብሮት የሚሰጡ መሆናቸውን ማለት ነው ሱብሃንአላህ በጌታችን ይሁንብን በላ ወህይና بعد الموت ማለታቸው ተሞት በኋላ አሁንማ በተጨባጭ ተነስተናል ይሄ የሚያጠራጥር አይደለም አለቀ የዛ አጀንዳ ጉዳይ ይላሉ ማለት ነው قال فذوقوا العذاب بما كنتم تكفرون ስለዚህ እናንተ ይሄንን እምነት መቀበል ያለባችሁ በምድራዊ ህይወት እያላችሁ ነበር الذين يؤمنون بالغيب ባለው መሰረት አሁን ግን ባዕስ እውነት ነው ብላችሁ የእምነት ቃል ብትሰጡም ያለ ጊዜው ነው የሰጣችሁት አለፈበት የምስክርነት ነው የሰጣችሁትና በዱንያ ላይ ይሄንን ምስክርነት ብትሰጡ ኑሮ ያው ሪሳላም ባዕስም ጀዛም ሐቅ ነው ብትሉ ኑሮ ዲናችሁ ነበር አሁን ግን ባይናችሁ አይታችሁ ስለሆነ ያመናችሁት ይሄ እምነት ከቅጣት አያድናችሁምና فذوقوا العذاب የተዘጋጀላችሁን ቅጣት ቅመሱ ተቋደሱ بما كنتم تكفرون بسبب ما كنتم تكفرون بالدنيا በዱንያ ላይ ያላችሁ ስትክዱ ስለከረማችሁ የካሃዲዎችና የሙሽሪኮች ሀገር ጀሃነም ናትና አሁን ቀጥ ብለህ መግባት ትችላለህ ይለዋል ማለት ነው قد خسر الذين كذبوا بلقاء الله እና በዱንያ ላይ ያሉ ጌታ ጋራ ተሞት በኋላ ተነስተው መገናኘትን ሲያስተባብሉ የነበሩ ሰዎች በዛ እለት ኪሳራቸው ይረጋገጥላቸዋል መርዷቸውን ይቀበላሉ ማለት ነው حتى اذا جاءتهم الساعه ያቺ ወሳኝ የሆነ ሰዓት ወደ ጀሃነም የሚላኩባት ሰዓት በመተከሰተበት ጊዜ በግታ ድንገት ሳያስቡት قالوا يا حسرتنا على ما فرطنا فيها ወይ ምን ንዳማችን ይላሉ ያ ሐስረተና ማለት ያ ንዳመተና ወያ አሰፈና መላቀስ ይሆናል ማለት ነው እኛ እንደዚህ ይሆናል ብለን አልጠበቅም ነበር ሰው ተሞተ በኋላ አጥሙ ተበታትኖ ዘመናት አመታት ያስቆጠረ በኋላ እንደገና ይመለሳልና ይታደሳል የሚባለው ነገር እኮ ይሆናል አይመስለንም ነበር ምንኛ ጉድ ሆነናል ወየውልኝ እያለ ሁሉም ፊቱን ይነጫል ማለት ነው አላማ ፈረጥና ማለት አላማ ضيعنا ማለት ነው من الفرص እምነት ተቀብለን መልካም ሰርተን ለጀነት መብጋት ሲገባን ያንን የመሰለ ወርቃማ ዲል ምንኛ ከስረናል ለካ ምንኛ ትልቁን ዲል አባከን ነው ይላሉ ማለት ነው وهم يحملون اوزارهم ያኔ በዱንያ ላይ እያሉ ሲያከማቹ ሲያግበሰብሱት የነበረውን ወንጀላቸውን ሁሉ በብዙ ኩንታል ያው ተዘጋጅቶ ይቀርብላቸውና ያን በጀርባቸው ተሸክመው እንዳያያቃሰቱ ወደ ጀሃነም ይላካሉ ማለት ነው على ظهورهم በጀርባቸው ላይ ይሸከማሉ ወንጀሉ አካል ያለው ኩንታል መስሎ ተደራርቦ ይመጣል የሰራው ሁሉ ወንጀል ማለት ነው ያንን ይጫንና ያቃሰተ እሱ ተሸክሞ ወደ ጀሃነም መውረድ ይሆናል ማለት ነው አላ ሰአማ የዚሩን ያ የሚሸከሙ ሸክም ምንኛ አስቀያሚ ሸክም ሆነ ይላል አላህ Subhanahu Wa Ta'ala እና አንድ ሰው በኩፍር ወይም በሽርክ እንዲሁም በሌላ ወንጀል የተወነጀለ ሰው ገና መቃብር ሲገባ ይላሉ ነብዩ ሐዲስ አለይሂ ሰላቱ ወሰለም ይመጣል ሰው ልክ ቀባሪዎች ተመልሰው ወደ ቤታቸው ሲሄዱ መጥፎ ሰው ከሆነ በጣም አስቀያሚ የሆነ መልኩ በጣም አይከፉ የከፋ ሰው መጥቶ ተጎን ቁጭ ይላል ያ መለከል ሞት ጠይቆ ሲያበቃ ማለት ነው ቁጭልና ሽታው ደግሞ አያድርስ ነው ግማቱ የልብሱ ቁሻሻ ለማየት በጣም የሚሰቀጥጥ ነው የጊዜ ይሄ ሰውዬ ይቀፈውና ይሄ ሰውዬ መጥፎ ሰውዬ መጥቶ አጠገቡ ሲቀመጥ አንተ ምን አይነት አስቀያሚ ሰው ነህ ባክህ አንተ ምን አይነት ደግሞ ሽታህ ግማቱ የልብስ ቁሻሻነት አረባክ ዘወር በልልኝ ይለዋል አታቀኝም እንደ ይለዋል አታቀኝም እንደ አረኔ አላቅም ያለ ዛሬ አይቻላቅም ይላል እኔ ግን አቀሃለሁኝ ያንተ ስራ ውጤት ነኝ ይላል ስራህ ነኝ እኮ ይለውና ከዛሬ ጀምሮ እስከመጨረሻ እስከፍርዱ ቀን ድረስ አንተ ጋር ቆያለሁ የተሄዳለሁ ስራህ ነው ስራህ ጋር ነው የምትቀበረው ሱብሃንአላህ የውመል ቂያማ ሲሆን ልክ እንደ አህያ ያስፈነደውና ከላው ላይ ጉብ ብሎ ያ አስቀያሚ ሰውዬ እየነዳ ወደ ጀሃነም ይዞት ይሄዳል
ነው የሚለው የደጎቹ ከሆነ ደግሞ በጣም ደስ የሚል ሰው መልኩ በጣም ፀሐይ ኑር የሆነ ሰው የለብሱ ጽዳት የሽታው ማማር በጣም ውብ የሆነ ሰው መጥቶ አጠገቡ ይቀመጣል ይሄ ጊዜ ምን አይነት ጥሩ ሰው ነህ ባክህ ወዳጅ ዘመድ ሁሉ ትቶይ ሲሄድ አንተ ብቻ ከየት መጣህልኝ ይላል በደስታ እና አታቀኝም እንዴ አላውቅም ካለ ዛሬ አይቻላቅም አይ አንተ ስራ እኮ እኔን ይመስላል እና ያስሰራ የነበረው መልካም ስራ ነኝ ዛሬ ያው ሁሉም ሲከዳህ የመጣሁልህ ይላል ከዛ ሲያጫውተው ሲያዝናናው አብሮ ይኖርና የውመል ቂያማ ሲሆን ያ ስራው እንደገና እንደ ፈረስ ይሆንና እኔ ላይ ተቀምጠው ወደ ጀነት እንሄዳለን ይላል ያኛው ጋልቦ ወደ ጀሃነም ይሄኛው ግን ፈረስ ሆኖ አንተ ተቀምጠው ወደ ጀነት ይዞ ይሄዳል ማለት ነው ስለዚህ ከየትኛው እንግዲህ ቡድን ለመሆን መወሰን ዛሬ ነው ማለት ነው አላ ሳአማ የዚሩን እና እነዚህ እርጉሞች እንግዲህ ሐቁ ኸይሩ ሳያልቅባቸው ሸሩን በመምረጣቸው ያንን የመረጡትና ያግበሰበሱትን መጥፎ ስራ ተሸክመው በጀርባቸው ወደ ጀሃነም ይወርዳሉ በማለት ያስጠነቅቃል ወመል ሐያቱ ዱንያ ኢላ ለዒቡን ወለሁ እና የሁሉ ጥፋትና ክፋት ለምንድን ነው ለዚህ ለአንድ ሰሞን ብልጭ ለዱንያ ተብሎ ነው እና ለዱንያ በኩፍሬ ላይ ታልሆንኩ በስተቀር የያዝኩት ስልጣን ይቀርብኛል ወይም ደግሞ ሀብቴ ያጣለሁኝ ክብሬን ነፈጋለሁ ተብሎ ነው ለዚህ ለማትረባ ነገር ሁሉ አደጋ ውስጥ የሚገቡት ማለት ነው ይቺ ቅርብ ህይወት ደግሞ ኢላ ለዒቡን እንደ ልጆች መጫወቻና ወለውን እንደ ጎረምሳዎች ዛዛታ ኡካታ እንጂ ቁም ነገር ያላት እኮ ዋጋ ያላት ነገር አይደለም ሰው ለዚህ ለማትረባ ነገር ብሎ ይሄ ሁሉ ኪሳራ ውስጥ መግባት አለበት ወለዳሩል አኺራ የመጨረሻ አይቶ አገር ደግሞ ጀነተ ነዒምናትና ኸይር ከማንኛውም እድል ሁሉ የበለጠችና የተመረጠች ናት ለማን ለለዚነ የተቁን አላህ እዚህ ዱንያ ላይ ያሉ ጌታቸውን ለሚፈሩና በሐቅ ለሚመሩ አፈላ ተዕቂሉን አትረዱም ታዲያ እንዴት ብዬ ላስረዳችሁ ከዚህ በላይ ቁልጭ አርጌ እኮ እየነገርኳችሁ ነው የሁለቱ ቡድን ዕጣ ፈንታ ምን እንደሚሆን እና የሰው ልጆች እንግዲህ ኩፍርና ሽርክ ከመረጣችሁ ምን እንደሚጠብቃችሁ በማያወላዳ ቋንቋ ነገርኳችሁ አማኞችና ደጎች ከሆናችሁ ደግሞ ምን እንደምታገኙ ነገርኳችሁ ከዚህ በላይ ምን አይነት ቋንቋ ልነግራችሁ አፈላ ተዕቂሉን አፈላ ተፍሃሙን አለስቱም ዑቀላ አእምሮ የላችሁም እንዴ አትረዱም ምን ይላል አላህ Subhanahu Wa Ta'ala قد نعلم እኛ ደግሞ በእርግጥ እናቃለን መልእክተኛችን ሆይ ይላል ኢነሁ ቁም ነገሩ ለያህዙኑከ الذي يقولون ጥላቶች ስላንተ የሚናገሩትና የሚዘላብዱት ነገር እንደሚያሳዝንህ ሞራልን እንደሚነካው እናቃለን ይላል እንግዲህ ነብዩ አለይሂ ሰላቱ ወሰለም ወገኖቻቸውን ለዚህ መልካም እድል ለማብቃት ለተቀን ሰለቸ ይደከመኝ ሳይሉ ይባትላሉ ይደክማሉ ወደ ሐቅ እንዲመጡላቸው ማለት ነው እነሱ ግን በተቃራኒው እሳቸውን ያብጠለጥላሉ ጥምርኩስ ያደርጓቸዋል ይሄ ተረገመ ሟርተኛ ይሄ ጠንቋይ ይሄ አጭበርባሪ ይሄ ወሸታም ቀጣፊ ምናምን እያሉ ሲያጥብሏቸው ሰው ናቸውና ይሰማቸዋል ማለት ነው ምን አጠፋሁኝ እነዚህ ሰዎች ገንዘባቸውን አልቀማሁኝ አልደበደብኳቸው አልሰደብኳቸው የሚበጀውን ስለነገርኳቸው ይሄን ያህል ሰው መጠላት አለበት ወይ እያሉ ያዝናሉ ይህ ጊዜ አላህ ምን አለ ቀዲና ዓለም ችግርህን እናቅልሃለን አላቸው እነሆ ለያህዙኑከ الذين يقولون እነዚህ ባለጌ ጥላቶችህ በአንተ ዙሪያ የሚናገሩትና የሚያወናብሩት ነገር ስሜትህን እንደሚነካውና ሐዘን ላይ እንደሚጥልህ እናቃልሃለን አላቸው فإنهم لا يكذبونك ግን እዚህ ላይ ላስረዳህ የምፈልገው አንድ ቁም ነገር አለ እነሱ አንተን በማንነትህን አይደለም የሚያስተባብሉት ይላል ቀደም እንዳለፈው አቡ ጀህል እንግዲህ ረሱል ኩፍር እሱ ውሸታም አይደለም ብሎ መስክሯል ያችን ሐቂቃ አላህ እዚህ ሊጠቁማቸው ነው ማለት ነው ሁላቸውም ፍቅራረት ያንፉሲን በውስጣቸው አንተ እውነተኛ ቁም ነገረኛ ትክክል ሰው እንደሆንክ ያቃሉ በቃላቸው እንደሚዘልፉህና እንደሚነቅፉህ በልባቸው እኮ ውሸታም ነው ብለው አያምኑም አይዞህ ሰው ከልቡ ነው እንግዲህ ጥላት አድርጎ ሲይዝህ ነው የሚያናድደው ማለት ነው አለበለዛ ውስጡን ትክክለኛ መሆንን እያወቀ ከላይ ደስ እንዳይልህ መጥፎ የሚናገር ሰው የጅልነቱን ነው የሚያሳየው ማለት ነው ስለዚህ እንደዚህ አይነት መልቲዎች ናቸው እንጂ አንተን ማንነትህን አያስተባብሉም እውነት መሐመድ ውሸታም ነው የሚል ሰው ብትፈልግ አታገኝም አላቸው አያስተባብሉህም ግን ችግሩ ምንድነው ወላኪን الظالمين بآيات الله يجحدون سبحان الله
ችግሩ አተካራው ያለው አንተ ጋር አይደለም አልገባህም እንጂ አላቸው። አንተንማ በግል ሲሆኑ እሱ ሷዲቀል አሚን ነው እያሉ ያመኳሹሃል። ችግራቸው ከኔ ጋር ነው፣ እኔ ሪሳላ ጋር ነው የተጣሉት። እነዚህ ግፈኞች የራሳቸው ጥቅም የማይፈልጉ በመሆናቸው የአላህን አያት ነው ሽንጣቸውን ገትረው የሚከራከሩት ያሉት። ለምን ወህይ ወረደለት ነው፣ ምቀኝነት ብቻ ነው ማለት ነው እንጂ እሱ በተፈጥሮ ውሸት አያቅም ነበር። አቡ ጀህል ይችን ቃል በግልጥ ተናግሯል። ያ ሙሐመድ ኢና ላነተሂሙከ ቢልከዚብ አላንዴ በይፋ እንደው እውነቱን ለመናገር ውሸት አምነን ደፍረን መናገር አንችልም ማለት ወላኪን ንከዚቡ ማጅእተ ቢህ አላህ ያላትን ይሄ ያመጣው አዲሱ ዜማ ብቻ ነው አልዋጥልን ያለው አለ። ታላህ በስተቀር አምላክ የለም ምናምን የምትለው ይሄ አጉል ፍልስፍና ነው እንጂ አልዋጥልን ያለው አንተማ በተፈጥሮ ደግ ሰው እንደሆን መቻጣ ነው ብሎ ቁጭ አለ። እና አላህን አባባል መሰከረ በገዛ እንደበቱ ማለት ነው። ወላኪን الظالمين ظالمين من ظالمين انفسهم የራሳቸው ጥላት የሆኑ ግፈኞች ለራሳቸው የማያዝኑ እነ የአላህን አያት ለምን ላንተ ተሰጠህ ብለው ነው የሚያንገበግባቸውና የሚያስለፈልፋቸው እንጂ አንተን በማንነት ወስላታ ነው መጥፎ ሰው ነው ብለው አያምኑም። ይሄ ከሆነ ደግሞ አንተን የሚያናድድህ ምክንያት የለም፣ እኔ ነኝ ሪሳላ የተነቀፈብኝ እንጂ አንተ ምን ተጎዳህ ይላቸዋል ማለት ነው። ወለቀድ ኩذبت رسل من قبلك እና እንግዲህ ሰው ናቸውና ሰው መቼም የፈለገው ጠንካራ ቢሆን ያልጠበቀው ነገር ሲያጋጥመው ሞራሉ ይነካል፣ ያዝናል። በዚህ እንግዲህ ሞራላቸውን ለመጠገምና ለማለት ያጽናናቸዋል አላህ Subhanahu Wa Ta'ala። አንደኛ አንተ አይደለህም ኢላማው፣ የተክዚቡ ኢላማ አንተ ሳትሆን የኔ ሪሳላ ነው፣ ስለዚህ ለኔ ተወው አንተ ምንም አልተጎዳህም አላቸው። ሁለተኛ ደግሞ ወደ ታሪክ ደግሞ ዘወር ብለህ ብትመለከት ይሄ በአንተ ብቻ የደረሰ አይደለም። ለወለቀድ ኩذبت رسل من قبلك ካንተ በስተፊት የነበሩ በርካታ መልእክተኞች ልክ እንደዚሁ ሐቅን እያወቁ የሚያስተባብሉ ጥላቶቻቸው ሲያብጠለጥሏቸውና ሲያስተባብሏቸው መቆየታቸው ይታወቃል። ስለዚህ በአንተ ቢጀመር ኑሮ ያስገርምህ ነበረ። ማኩንተ ቢድዓ ሚን الرسل እንደሚለው ሱረቱል አህቃፍ ላይ የመጀመሪያ ተወንጃይ አይደለህም። ታንተ በፊት በርካታ ነብዮች እንደዚሁ ጠማማ ወገኖቻቸው ሲያንከለክሏቸው ቆይተዋል። ስለዚህ ያንን ታሪክ ነው የምትደግመው ያለኸው። ፈሶበሩ አላማ ኩذቡ ስለዚህ ቀደምት ነብያት ጥላቶቻቸው እንደዚህ ሲያብጠለጥሏቸውና ሲያንከለክሏቸው ተስፋ አልቆረጡም፣ በሐዘን አንገታቸውን ደፍተው አልቆዘሙም። እንግዳ ምን አሉ? ሶብር አደረጉ። ያው እነሱ ባይገባቸው ነው፣ አላህ ባይወፍቃቸው ነው፣ አላህ ይሄድህም ብለው በአላማቸው ጸንተው ተቀበሉ እንጂ ተከተሉ እንጂ እነዚህ ሰዎች በቃ ምንም አይቀበሉንም ብለው ተስፋ አልቆረጡምና ለሐዘን አልተጋለጡም ይላቸዋል። ስለዚህ አንተ ደግሞ የታላቆች ሁሉ ታላቅ ነህ፣ ታላቁ ነብይ ታላቅ ሶብር ይጠበቅብሃል ማለቱ ነው። ወኡዙ ሐታ አታሁም ነስሩና እንደገና መስተባበል ብቻ ሳይሆን ጥቃትም ተፈጽሞባቸዋል ይላል። የተለያየ አዛ ደርሶባቸዋል በትልልቅ ነብዮች በነ ኑህ በነ ኢብራሂም በነ ሷሊህ በነ ሁድ ስንቱ ነገር ነው የደረሰባቸው። ያ ሁሉ እየደረሰባቸው ማአት እየወረደባቸው ጥርሳቸውን ነክሰው ታግሰው አላማቸውን ግብ አድርሰው ነው የሄዱት። አንተም ታዲያ እንደነዛ መሆን ይጠበቅብሃል ማለት ነው። እስቢር ከማ ሶበረ ኡሉል አዝሚ ሚን الرسل ኢላ ሌላው ቦታ ቆራጥ የሆኑት ታላቅ አርአያዎችህ ታላላቆቹ ነብዮች እንደታገሱ መታገስ አለብህ። አንተ ስሜታዊ ሆነህ ማንም ተቃዋሚ ባለጌ በተነሳ ቁጥር ልትሽመደመድ አይገባህም ይላቸዋል ማለት ነው። ወላ ሙበድለ ለከሊማቲላህ የአላህን ውሳኔ ቃል ደግሞ የሚቀይርና የሚያዛባ ማንም የለም። አላህ ሱነቱላህ የራሱ የሆነ ተፈጥሯዊ ህግ አለው። በዛ ህግ መሰረት ሐቅና ባጢል ሁሉ ጊዜ ተቃራኒ ናቸውና ይፋለማሉ። አለል ባጢል ሁሉ ጊዜ ብዙ ነው የሚሆኑት፣ ጉልበተኞችም ነው የሚሆኑት እና አህለል ሐቅ ደግሞ ጥቂት ናቸው የሚሆኑት፣ ግን ሐቅ ጉልበታቸው ነው። ስለዚህ እነዚህ እንግዲህ በሐቅ ላይ የመጡ ሰዎች ሁሉ ጊዜ ስንቃቸው ምንድነው? ሶብር ነው ጉልበታቸው ማለት ነው። ሶብር ካላደረጉ እንደ ጥላቶቻቸው ብዙ አጃቢ የላቸውም፣ እንደ ጥላቶቻቸው ብዙ ትጥቅ የላቸውም፣ እንደ ጥላቶቻቸው ብዙ ገንዘብ የላቸውም። ሶብር ነው ትልቁ መሳሪያቸው ማለት ነው። ሶብር ባደረጉ ቁጥር ያ ብዙ ኃይል ያለውን ብዙ ገንዘብ ያለውን ብዙ ስልጣን ያለውን በሙሉ ያፈረከረኩት በመጨረሻ ፈረካክሰው ቁጭ ያደርጉታል ማለት ነው።
ሶብር ካጣህ ግን መሳሪያ አጣህ ማለት ነው። መሳሪያ ካጣህ እነሱ ብዙ መሳሪያ አላቸው፣ የዛ ጊዜ ተገሉብ የበላይ ይሆኑብሃል እና አንተ በትግስት ነው የምትወዳደራቸው እንጂ በሌላ በቁሳዊ መሳሪያና በጀይሽ አይደለም ይላል ማለት ነው። ይሄም በደንብ ኡመተል ኢስላም በተለይ በአሁኑ ጊዜ ሊረዱት የሚገባው ነገር ነው። አዳኡል ኢስላም በሁሉ ነገር አሁን ጫፍ ደርሰዋል። በሁሉ ነገር እነሱን ማን ታግሎ ይቋቋማቸዋል ይላል ኢማኑ ደካማ የሆነ ሁሉ። ውሸት። እኛ ሁል ጊዜ ችግራችን ራሳችን ዘንድ ነው። ራሳችን ከአላህ ጋር ያለ አላቃ ጤናማ ስላልሆነ ራሳችን መውቂፍ ስለሌለን እንጂ ምንም አዲስ ነገር የለም። ነብዩ ሲነሱ አንድ ሰው ብቻ ሆኖ ነው የተነሱት። ከዛ ሁለት ሰው ሶስት ሰው እየተባለ እነዛም እዚህ ግባ የማይባሉ የሰው አገልጋይ የነበሩ ወገን የሌላቸው ገንዘብ የሌላቸው ናቸው። እነዛ ግን ሐቅን እየታጠቁ በሄዱ ቁጥር ትግስት እያደረጉ በታገሉ ቁጥር ያን ሁሉ ኃይል እንደገና አፈረክርከው መድረኩን ሊቆጣጠሩ ቻሉ ማለት ነው። አሁን የጎደለን እስላምን መሸከም ነው። እስላምን መሸከም አለመቻል። እስላምን መሸከም ካልቻልክ ምን ይዘህ ነው የምትታገለው ነው ችግሩ። አለበለዚያ ጥላት አልተለወጠም፣ ያው ነው። በብዛቱም በኃይሉም በትጥቁም በሁሉም ነገር ያው የበላይነት ወትሮም ያለ ነው። አንድ ቀንም በታሪክ አህለል ባጢል በቁሳዊ ኃይል የበታች ሆኖ አያውቅም። ሁል ጊዜም የበላይ ሆኖ ነው የሚቸነፈው። አሁንም አዲስ ነገር የለም። ግን ሙእሚኖች ትልቁ አዲሱ ነገር ምንድነው? ሙእሚን ነን የሚሉ ሰዎች ሪሳላቸውን መሸከም አልቻሉም፣ ሶብር ማድረግ አልቻሉም፣ አንድነት መፍጠር አልቻሉም። ይሄ ነው እየጎዳቸው ያለው እንጂ በጥላት በኩል ያለው ነገር አዲስ የለም። ወላ ሙበድለ ለከሊማቲላህ የሚለው ይሄ ነው። ወኑሪዱ አንነሙና على الذين استضعفوا ونجعلهم ائمه ونجعلهم الوارثين አላለም። ነፍራውን በበኒ እስራኤል ላይ ይፈጽሙት በነበረው ግፍ ላይ ምን ደረጃ ላይ ነበሩ? ከኛ በጣም በብዙ ፐርሰንት ይወርዱ ነበር በዛ ጊዜ። የዛ ጊዜ አንድ ሰው የራሱ ንብረት የለውም በኒ እስራኤል የዛ ጊዜ በነበሩበት ጊዜ። አንድ ሰው የራሱ ሀብት የራሱ መሬት የራሱ እንትን ባለም እያንዳንዱ የሰው አገልጋይ ነበሩ። ልጆቻቸው ወንድ ልጅ ሲታረድ በመብራት ተፈልጎ የሚታረድባቸው ሰዎች ነበሩ። ሴት ልጆቻቸው ለግርድና የሚዳረጉ ነበሩ። ህልውና የሚባል ጭራሽ የሌላቸው ሰው ናቸው ወይስ የሚባሉ ሰዎች ነበሩ። ከዛ ተነስተው ግን ሙሳ ጋራ በመወገናቸውና ሐቅን በመሸከማቸው ወኑሪድ አንነሙና على الذين استضعفوا ونجعلهم ائمه ونجعلهم الوارثين ትናንትና ገረድ የነበረው አሽከር የነበረው ፕሬዝዳንት እናረገው ወሰናል አላህ Subhanahu Wa Ta'ala። ለምን በእኛ በረመጃ ገብቷልና። ከዛ አለቃውን አፈርደማ በላው፣ አሽከሩን እንደገና ሁሉ ነገር አወረስ ነው። ይሄ አዲስ ነገር የለውም። አሁን ግን ብዙ አልተለያየንም ከጥላቶቻችን ጋር በስም ካልሆነ በስተቀር። እነሱም ሐቅን ይታገሉታል ይፋለሙታል፣ እኛም ደግሞ ሐቅን በመርዳት ፈንታ እንዳውም ከነሱ ጋር እየተሰለፍን ያለ ነው። ለነሱ በተለያየ መልክ ድጋፍ እየሰጠን ያለ ነው። ስለዚህ ማን ተሽሎ ማንን ይርዳ ነው አላህ Subhanahu Wa Ta'ala። ወደኔ ወግኑ ፈፊሩ ኢለላህ እያለ ነው። ወደ አላህ መሸሽ ተጥቶ አንድ ነገር ሲደርስብን ወደው ለአሜሪካ ንገሩልን ለሩሲያ ንገሩልን ነው የሚባለው ወይን አላህ። ስለዚህ ምንድነው ልዩነትህ? ሱብሃንአላህ። እና ይሄ በግለሰብ ደረጃ አይደለም ደግሞ በኡመት ደረጃ መውቂፍ ሊኖረን ይገባል ነው። በግለሰብ ደረጃ ጥሩ ሰዎች አሉ አይጠፉም መስተቂያማ ቀን ድረስ። እነዛ ሰዎች ግን ዓለምን ሊወክሉ አይችሉም፣ ችግር ሊፈቱ አይችሉም፣ ግለሰቦች የተበታተኑ ናቸውና። እንደ ኡመት ግን ግንባር ከተፈጠረ አሁንም ምንም የሚያቀት ነገር እንደሌለ ነው አላህ የሚያረጋግጠው። ለምን ወላ ሙበድለ ለከሊማቲላህ የኔ ውሳኔ እንደተጠበቀ ነው። በኔ መስመር ከገባችሁ መሆን የሚገባውን አደርጋለሁ፣ ግን በኔ መስመር ነው ግቡ ቃል ኪዳን እያለ ነው አላህ Subhanahu Wa Ta'ala። ወለቀድ ጃአከ ሚን ነበኢል ሙርሰሊን እና ታውን ቀደም ይሄ ነገር በቃል ብቻ ሳይሆን ከቀደምት ነብያት ታሪክም በተደጋጋሚ ደርሷል አይደለም እንዴ? መቼ ነው የትኛው ነብይ ነው በጀይሽ ብዛትና በመሳሪያ ጋጋታ ዲል ያደረገው? ከኔ ጋር በመወገንና በመሶበር ብቻ ነው ሁሉ ጊዜ አላህ ረሱሎች ዲል ያደረጉትና ሙእሚኖች የበላይነትን ያገኙት። ይሄን ደግሞ ከታሪካችሁ ካልተማራችሁ የኔን ምክር ካልተቀበላችሁ እንዴት ብላችሁ ነው ለውጤት የምትበቁት ነው የሚለው አላህ Subhanahu Wa Ta'ala። ይሄንን ለመረዳት እስካልቻለ ድረስ ኡመተል ኢስላም አሁንም ችግሩ ይቀጥላል ማለት ነው የሚያሳየው። وصلى الله وسلم على النبي وعلى اله